ሰላም እንዴት ናችሁ? አርሴማ ነኝ። ዛሬ የምገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ራዲየንት ስፔስ ላይ ነው። የመጀመሪያው ቀን ነው ዛሬ። እስቲ እንዴት እንደሚሆን አብረን እናያለን። አብራችሁ ተከታተሉኝ። ብዙ ነገር አሳያችኋለሁ ገና። እሺ እንኳን ደህና መጣሽ። ፈርስት ፓይን ክሊኒክ አቃችኋለሁ እኔ። እስቲ ለማያውቃችሁ ደግሞ ራስሽንምና ስራችሁን ምን እንደይዛችሁ እንደመጣችሁ ንገሪኝ። ፈርስት ፓይን ክሊኒክ ዛሬ ይዘን የመጣ ነው ቢዩቲ ከፖስቸር ይጀምራል ነው የምለው። ካቋቋም ይጀምራል ተክለ ቁመና ትክክል ነው። ይሄ ነው አቋቋም ልክ ነው። እዚህ ነው የሚጀምረውና ፈርስት ፓይን ክሊኒክ ስፓይን ሄልት ወይንም የአከርካሪ አጥንት ጤንነት የሰው ልጅ የመላ ጤንነቱ መሰረት ነው። አንድ ሰው አቋቋሙ ትክክል ካልሆነ አከርካሪ አጥንቱ ትክክል ካልሆነ ጤነኛ ሊሆን አይችልም። ዛሬ በተለይ ይዘን የመጣ ነው የአንድ ሰው የተክለ ቁመና መነሻው የእግር መዳፉ አረጋገጥ ነው። አረጋገጣችን ምን ይመስላል? ብዙዎቻችን ወደ ውስጥ በመንረግጥበት ጊዜ ከልጅነት ነው ይሄ ነገር የጉልበት ችግር፣ የዳሌ ችግር፣ የወገብ ችግር፣ የጀርባ ችግር፣ የራስ ምታት ችግር ድረስ ሊያመጣ የሚችል ነገር ነውና ፈርስት ስፓይን ክሊኒክ ሶልስ ብለን የውስጥ እግር አረጋገጥን የምናስተካክልበት ሳይንስ ነው ያመጣንላችሁ። እሱ ደግሞ ምንድነው የሚያደርገው? ተለክቶ ነው በሰው ልክ ነው የሚሰራው። እሱን ነው ዛሬ ፕሬዘንት የምናደርገው። አሁን አንዳንድ እግሮች እንደዚህ በጣም ከፍ ሲሉ ደግሞ የውስጥ እግር ህመም ያመጣሉ፣ የጉልበት ህመም ያመጣሉ። እሱ ላይ ነው የምናተኩረው። ነገር ግን ስፓይን ሄልት is the backbone of health። አቋቋማችንን በማስተካከል ጤነኛ እንሆናለን እንላለን። ውበታችንን እንጠብቃለን። ስታምሪ አሁን አንቺ ሲያዩሽ እንዲቀጥ ማለትሽ ያው አንቺ ጋር ስመጣ ነው ቀጥልኩት። አላሽ አንዳንዴ እኔም እንዲህ እላለሁ፣ ግን ያው አብዛኞቻችን ከሸክም ከቦርሳ ምናምን የመጣ ነገር አለ። ቀጥ ግን ማለት ማስለመድ አለብን አይደል? ራሳችን ያው ዛሬም ያው ራዲየንስ ዌልነስ እና ውበትም አንድ ላይ አይደል አጠቃሎ ይመጣ። እዛ የእናንተ ያው እንደገመትኩኝ በዌልነሱ ላይ በጤንነታችን ላይ አብረን ውበት እንጠብቅ ብላችሁ የመጣችሁት። ውበት እንጠብቅ፣ ጤናችንን ሳንታመም እንጠብቅ። ማስተላለፍ የምትፈልጊው መልእክት ካለ? የጤና አጠባበቅ ላይ በጣም ብዙ ተሳትፎ ያለው ነገር ነው ያየሁትና ጤና ደግሞ የሁላችንም ኃላፊነት ነው። ዘንድሮ በሐኪም ብቻ የሚጠበቅ እንዳልሆነ ይሄንን ማስተማር፣ ከዛ በላይ ደግሞ ሰውነታችን ራሱን የማዳን ኃይሉን ህዝባችን ሊያውቅ ይገባልና ምንህን አመመህ ከምንል ለምን አመመህ ብለን እንጠይቀው ሰውነታችንንና እክሉን እናስወግድለት። እናመሰግናለን በጣም። Hi, welcome. Hi. I have noticed that you were one of the panelists today. So introduce yourself to the camera and what did you bring to us today? Okay, well, my name is Zilchi Young, and what I brought, the concepts of wellness and yoga and meditation as a 360-degree lifestyle. So how is it working on yoga in Ethiopia specifically? It's been challenging for a little bit because one, it's new really to Ethiopia, and I teach yoga and Tai Chi, so both of those are new. Okay, Tai Chi, explain about that as well. So Tai Chi, it's a practice of moving slowly to regulate the body, the mind, and spirit. It's a martial art, and it's a wellness practice, right? The physical part is like a portal. We use the physical to cultivate the mind and spirit. Wow, that's oh my God, like this is such a new information. It's really beautiful as well. Yeah. Thank you so much. What else do you want to say to the camera, to all the people that are watching? Be well. Yeah. 360 days. So that means you have to be disciplined. Yes, sir. Right, you have to have intention. Exactly. And you have to be fearless. For sure. Yeah. Yes, thank you so much. That was so welcome. amazing. I'm excited. Thank you. እንኳን ደህና መጣና ታይ ሳገኘን ደስ ብሎናል። ቅድም ፓናል ዲስከሽን ላይ ያያየውክ ነበርና እንዴት ነበር the main topic ያወራችሁ የነበረው ስለምንድን ነው ባጭሩ? ስለ ጤንነት በአማርኛው ወደ ጤንነት ብንቀይረው ዌልነስ የሚለው እንግዲህ ከስፖርት ጋር ከአመጋገብ ጋር ከአስተሳሰብ ጋር የተያያዘ
አንድ አቀፍ የሆነ አስተሳሰብ ለማቅረብ ነበር ፓናሊስት ነው How do you think it really benefits our health working out? Of course we know ግን what's the difference ከምናውቀው ነገር ማለት በምን ይጠቅማል ለኔ እንግዲህ ሌላ ሰው ላወራችም ለኔ ሰላም ይሰጠኛል ጥንካሬ እንደገና ደግሞ በጣም አምራለሁ ባልም ግን አሪፍ አይነት አቀራረብ ይሰጣል እሱም ይኖራል ሌላ ወጣትነት ስሜት ይኖራል በጣም ሽማግሌ ባልሆንም ግን የ10 ምናምን አይነት ልጅ እድሜ ልጅ አይነት ስሜት ሊሰጥ ይችላል ፍርሃትን እንድታልፊ ያደርግሻል የኮምፎርት ዞን ውስጥ ከመቅረት እንድትወጪ ያደርጋል ለምግብ በተቻለው መጠን ፖርሽኗን ቀንሰን ወይ ደግሞ ኢንተርሚተንት ፋስቲንግ የሚባለው አለ ሰስቴኔብል የሆነ ለብዙ ጊዜ ልትይዙ የምትችሉ አይነት ለውጥ ተፈለግሽ የግዴታ ሌሎች ኮምፖነንቶች ማስገባት አለብሽ እሺ እናመሰግናለን በጣም ቴንክ ዩ ነታይ ዌልካም እሺ ሰላም እንዴት ነህ አለው ራስህንና እስቲ ምን ዛሬ ይዘን እንደመጣን አስታውቅልን ኦኬ ቶማስ ተባባላለሁ የትም ትሬዲንግ በፒኤልሲ የሽያጭ ስራ አስኪያጅ ነኝ የትም ትሬዲንግ ከ25 ዓመት በላይ ኮስሞቲክ ዘርፍ ላይ ተሰማርቶ እየሰራ ያለ ካምፓኒ ነው ከዚህ በፊት ኢምፖርት ነበር የምናደርግ የተለያዩ ኮስሞቲክስ ምርቶችን እንደነ ሎላን ካሪስ ኤሲ almost 60% በላይ ኮስሞቲክሶችን የኛ ድርጅትን አስመጣቸው ከሁለት ዓመት በፊት ኢምፖርቶችን ወደ አገር ውስጥ ቀይረን ትልቅ የባር ካምፓኒ ከፍተን almost ከ20 በላይ ምርቶችን እያመረትን እንገኛለን ስለና ዛሬ የዛሬ ራዲየንስ ማለት ለእናንተ ምን ማለት ነው እንዴት ትገኛላችሁ አብረውን የሚሰሩ ወደፊት ኤክስፖርት ማድረግ ፕላኖች አሉን በቅርቡ ኬንያ ሱዳንና ጅቡቲ ከዛ በኋላ ደግሞ ሙሉ ምስራቅ አፍሪካ አገር ውስጥም የኛ ምርት ሱፐርማርኬትና ፋርማሲ ላይ የሚያገኙ ሰዎች በአካል እኛን አግኝተው ፕሮዳክቶቻችን እንዴት መጠቀም እንዳለባቸው ለምን መጠቀም እንዳለባቸውና የት ማግኘት እንደሚችሉ ኢንፎርም ማድረግ እንደዚሁ የተለያዩ ፓርትነሮችን ኤጀንቶች ሊሆኑ ይችላሉ ዲስትሪቢዩተሮች ሊሆኑ ይችላሉ ከነሱ ጋር የምንገናኝበት ትልቅ መድረክ ተማሪፍ እናመሰግናለን ተመልካቾቻችን ዛሬ ደግሞ የሁለተኛው ቀን ኦፍ ራዲየንስ ፌስት ላይ ነው የምንገኘው ቆንጆ ጊዜ ያሳልፈናል በመጀመሪያው ቀን ላይ አሁን ደግሞ ያሉትንም ቬንደሮች ያሉትንም ሰዎች ዞር ያለን እናያለን አብራችን ቆዩ Hi, Indinesh. You look so beautiful, radiant. Thank you so much. You too. Thank you so much. So, how's it going, Hansim Salons and Spa? Tell me about it to see for people who doesn't know it. እና ምን ይዛችሁ እንደመጣችሁ ዛሬ So Hansim Salon and Spa ሙሉ ሰርቪስ የሚሰጥ ጸጉር ቤትና የስኪን ኬር ባለሙያዎች ነን ከዛም ደግሞ ከሁለት ዓመት በፊት ጀምሮ የራሳችንን ምርት ኢትዮጵያ ውስጥ ያመረትን ለኛ ቆዳ ለጥቁር ቆዳ የሚስማሙ ፕሮዳክቶችን ወደ 17 ፕሮዳክቶችን ይዘን የቀረብን አምራች ድርጅቶች ነን ኦኬ ሶ ናቹራል ፕሮዳክቶችም አላችሁ በጣም ለጥቁር ሰው ለኛ ለሚሆንና ሶ ራዲየንስ ፌስት ላይ ይዛችሁ ስትቀርቡ እነዚህ ነገሮች ምን ኤክስፔክት አድርጋችሁ ነውና ምን አይነት አውትካም እያገኛችሁ ነው So outcomeአችን በጣም ደስ ይላል የራሳችን ከስተመሮችን መተው ቪዚት ቢያደርጉ ዋና ይሄኛውን ራዲየንስ ፌስትን ጆይን ያደረግንበት ምክንያት ብራንድ አዌርነስ ነው Any more you'd like to say? ሲድልስትሽ መጨመር ፈልጊው መልእክት መጨመር ፈልገው መልእክት Hansim Salon and Spa መታችሁ ሰርቪሶቻችንን ሞክሩ በጣም የሚገራርሙ ፕሮዳክቶች አሉ ለኛ ቆዳ ተብለው በደንብ ኩሬት የተደረጉ ተጠንቅቀን የምንሰራቸው የሀገር ምርት ነው የሀገር ምርት ሲባል ብዙ ጊዜ ሰው ትንሽ ይዘናጋል ወይንም ጥሩ ኳሊቲ የምንጠቀም አይመስለውም በጣም ታፕ ኦፍ ዘ ላይን የሆኑ ኢንግሪዲየንቶችን ይዘን ስለቀረብን ባካችሁ መታችሁ ሰርቪሳችንንም ፕሮዳክቶቻችንንም ሞክሩ Thank you so much አመሰግናለሁ መልካም ሰላም እንዴት ነሽ አለው እንዴት ነሽ አለን እስቲ ራስሽን አስተዋውቂልኝ ሊዲያ እባላለሁ የአሌክስ ሳቪን ኢትዮጵያ ብራንድ አምባሳደር ነኝ so አሌክስ ሳቪን it's a makeup brand የፓሪስ ብራንድ ነው የሚመረተው ግን ቱርክ ነው so እኛ ጋር ፍራንቻይዝ ተደርጎ የወጣ ብራንድ ነው ደስ ይላል በጣም አሪፍ ነው so የሜካፕ ኮምፒቲሽን ነበራችሁ ቅድም አይቻለውና እንዴት ነበረ በጣም ደስ ይል ነበር it was so exciting ጎበዝ ሜካፕ አርቲስቶች ነበሩ okay yeah so they did good በጣም ሁለቱም amazing የሆነ ሜካፕ ነው የሰሩት ደስ ይል ነበር እንዴት ነው ዲሳይድ አደረግ በምንድን ነው ዲሳይድ አደረጋችሁት በታይም ነው የገደብነው እና like መጀመሪያ ይጨርሳ እንደዛ ነው okay really fun so it's the first time እንደዚህ ፌስቲቫል ላይ ምናምን ሜካፕ ኮምፒቲሽን ያይቻል አቅም personally yeah so it's really interesting and what do you think about Radiance Fest so far ለኛ actually brand awareness ነው ብዙዎች እኛን ብራንዳችን አሁን ነው ገና ያወቀል ነው አትከትለኛ በጣም አሪፍ ቆንጆ ጊዜ እንደምታሳልፍ ተስፋ አደርጋለሁ ብራንዳችሁ በጣም it's amazing ደስ ይላል ተጠቅሜያለሁ thank you እናመሰግናለን መልካም
እንዴልሽ ዳሽ አለስ ጋር መስገስ ራስ ናስታውቅኝ ኤልያስ ፍሳ እባላለሁ የሻይን አፍሮ ላቲን ዳንስ ስቱዲዮ ኦነር እና መስራች ነኝ። ኦኬ ሻይን ዳንስ ስቱዲዮ እኔ አውቀዋለሁ በበኩሌና ለማያውቀው ሰው ምን አይነት ዳንስ ትሬኒንግ ነው የምትሰጡት? እስቲ ንገረኝ በትንሹ። እኛ የምንሰጠው ትሬኒንግ የሳልሳ ባቻታ እና ኪዙምባ ነው። በቅርብ ደግሞ አፍሮቢትስ ክላስ ይኖረናል። ኢንትረስቲንግ። እሺ እንዴት ነው ሰው ተቀባይነት? ኢትዮጵያ ውስጥ ብዙ ሳልሳ መድነስ የሚፈልግ እንደዚህ ትሬን ማድረግ የሚፈልግ ሰው አለ? በጣም አለ። ብዙ ሰው እንደውም እንዳለ አያውቅምና like the moment they hear about it it's like እንዴ የት ነው ያለው አለ እንዴ ኢትዮጵያ ውስጥ ምናምን ብሎ ይጠይቃሉ። ግን I think እኛ ብዙ ማርኬቲንግ አልሰራንም። በእኛ መንገድ ሰርተናል እንላለን ግን I think ብዙ ሰው ተደራሽ አልሆነም ገና። ያ ማለት በጣም ብዙ ፍላጎት አለ ማለት ነው። እንዴ በደንብ በኔ በኩል ራሱ እኔም መግባት ፈልጋለሁ። እና ግን ስለ ራዲየንስ ፌስት ደግሞ ስንመጣ እንዴት ነው እዚህ ልትገኙ ቻላችሁት? እንዴት ነው ከዌልነስ ቢዩቲ ያለበት ቦታ ላይ ይሄ ዳንስ ፊት ሊያደርግ ይቻላል? ሳልሳ ከዌልነስ ጋር በጣም የተገናኘ ነው። ሲጀምርም ያው ዌልነስ ነው። ከቢዩቲ ጋር ሳልሳ እንደነሱ ሰዎች ራሳቸውን የሚጠብቁ ሰዎች ናቸው። ጽናቸው ይጠብቃሉ። their confidence ይጠበቃል። በራሳቸው የሚተማመኑ ሰዎች ናቸው። ዌልነስ ላይ ደግሞ ራሳቸውን ኤክሰርሳይዝ የሚያደርጉ ነው። ሳልሳ ዳንሱ ራሱ is an entertainment with exercise ነው። ከዛ በተጨማሪ ደግሞ ኮኔክሽን አለው። ሰዎች ጋር ኮኔክት ታደርጊያለሽ፣ አዳዲስ ሰርክሎችን ታገኛለሽ፣ ብዙ አይነት ኤነርጂ ያላቸው ሰዎች ታገኝበታለሽ። ራዲየንስ ፌስት ላይ የሚመጣ ሰው እንዴት ምን አይነት ኮኔክት አድርጎ ነው ከናንተ ጋር ምን አይነት ነገር አድርጎ ነው የሚሄደው? እየመጣ ቼክ ያደርጋቸዋል? እንዴት አገኛችሁት እስካሁን ድረስ? እንግዲህ ራዲየንስ ላይ በጣም በሚገርም ሁኔታ ለካ ብዙ ሰው ያቀናል። እኛ አንደኛ ራዲየንስ ፌስት ላይ ያው ሂሊንግ ላይ ነው የመጣ ነው። ሳልሳ ሂል ያደርጋል። ስፔሻሊ ደግሞ ስትሬስ ላለበት ሰው ቁጭ ብሎ ለሚውል ሰው ፖስቸር ለማስተካከል ምን ለማለት እዚህ የተገኘ ነው። አክቹሊ ከዌልነስ ክሊኒክ ጋር ነው ከዮጋ ዊዝ ኤልሃም ከሷ ጋር ነው አንድ ላይ ሆነን የመጣ ነው እና የኛ ቅንጅት እዚህ ፌስት ውስጥ በጣም ትልቅ የሆነ እንትን ልዩነት ፈጥሯል። ትልቅ ኢነርጂ ነው ማለት ነው። ኦኬ በጣም ቆንጆ ነው። እኔም እስቲ ትንሽ ታለማምደኛለህ? እንዴት ነው የሰውን ኢነርጂ እናነቃቃው አይደለ? ያው እንግዲህ ተለማምደሽ ታውቂያለሽ። ምንም አይደለም። እስኪ ግን እንፈትንሽ። ረሳሽው አልረሳሽው ብለሽ እንሞክር። How's it going? The booth? Everything is going so great. We're meeting so many new people, a lot of potential clients, and also just very excited to showcase our stuff. Perfect. So, Boston's bahunu mindinne izolini metot something new. So basically, we are showcasing our Japanese head spa. As you can see over here, it's not a simple massage bed, as well as a bunch of the tools that we're using for this experience. We talked about it a lot in the past and how we'll be starting in the coming month, but we're really excited to be focusing on scalp facials as like another term for it. Really in-depth cleansing, in-depth care, and understanding for what your hair and scalp need, rather than just people coming to get their hair done. So we're so happy. We mentioned that we'll be bringing our Japanese head spa, and here it is on display, as well as a bunch of the tools we'll be using to facilitate that experience. We're giving a lot of educational talks to teach people about it. Like I mentioned in the past, it's not just a TikTok ASMR experience. It's more so about the in-depth cleansing and care to go into your scalp and your hair. So nice. So as the Radiance Face የሚመጡት ሰዎች እያስሞከራችሁ ነው? ምን አይነት እንትን ነው እየሰጣችኋቸው ያላችሁ the experience? So basically right now we are giving away mini giveaways currently. So people wanting to sign up, learn more, be a part of the experience as soon as it launches and get a discount in association. They'll fill out specific surveys for us and we're giving out vouchers. We're also collecting a lot of data to understand what people want with it. So not just what we're bringing in because we think it works, but we want to know what people want in the long term so we can curate that more specifically. But yeah, they've been so happy. We've been having them test out the little gua sha tools, the head scratchers, and all the little things that go with the experience. And I think they're really enjoying it, especially when we give them the talk. We have a little cheat sheet as well. So if we're catering to certain customers, they're able to read that and understand what comes with this as well. Oh, really interesting. And you decided the Radiance Face is worth it. What do you think about it? How's it going?
Honestly, I'm so happy. Year one, this is absolutely fantastic. There's so many experiences involved which we weren't expecting. We're used to sort of like basic bazaars and festivals, but this is really well thought out. I think that everybody did such a fantastic job to put this together, and I cannot wait to see what happens next year. We will definitely be here. Good, amazing, perfect. So like, experience is it like, does it start or already general the head spa? Well, we have 5 of them now, and we'll be starting no later than December 1st. We're just finalizing our process flow, coming up with the ingredients, the testing, and making sure things work for our hair types, and making sure that everything goes well, essentially, because we don't want to bring it in prematurely and give people the experience that they're not looking for. So it's also the education of our teams too, because it's something new to the world in many ways, but and also in Ethiopia in particular. So it's important to do it right. I'll make sure I'll try it. Thank you. Have a great time. Thank you so much. ሰላም እንዴት ነሽ? ሰላም ነው አለን። ስምሽ ማን ነው? ስሜ ቃለም ተገኝ ይባላል። የአቢሲኒያ ሽቶ ማናጀር ነኝ። ኦኬ ፐርፌክት። ስለ አቢሲኒያ ሽቶ ትንሽ ንገሪኝ። እሺ አቢሲኒያ ሽቶ እንደሚታወቀው እዚያው ጋር ነው የሚመረተው፣ ኢትዮጵያ ነው የሚመረተው። እኛው ደግሞ የምናመርተው ልክ እንደ የድርጅት ነው። ያኛው ደግሞ የድርጅቱ እኛ ሴልስ ነገር ነን። እንደ ሴልስም እንደ ማናጀርም ሆኜ እሰራለሁ። ያው ደግሞ ሽቶዋችን በጣም አሪፍ ከመሆኑ የተነሳ በጣም ብዙ ሰዎች አውቀውናል። ያው ደግሞ ሽቶዋችን ከ5 ቀን በላይ ሊቆይ ይችላል። እንግዲህ እዚህ ጋር የምናየው ደግሞ እኛ ጋር ብቻ የሚገኙ ሽቶች ናቸው። ዱፕ ደግሞ ከፈለጋችሁ እቃውን ወይም ደግሞ ስሙን ብትነግሩ ዱፕ ስለምንሰራላችሁ እራሱን ነው የምንሰራላችሁ። ያው ደግሞ ስሙ ወዳችሁ ደግሞ የተለያዩ ሽቶችን መቀመም ከምታስቀሙ ከሆነ እኛ ጋር መጣችሁ አቢሲኒያ ሽቶች። ያው አድራሻችን ደግሞ አያት አደባባይ ወደ ጣፎ ሜጃ ከአማራ ባንክ ታች እዛው መጣችሁ የምትፈልጉትን አይነት ሽቶች ማስቀመጥ ትችላላችሁ። ታችሁ ፒክ ታረጉ ደግሞ አሪፍ ነው። እሺ እናመሰግናለን። ታዲያ ከራዲየንስ ፌስት ጋር ደግሞ አንድ ላይ በመሆን የራሳቸው ፍሬግራንስ ሰጣችኋቸዋልና እንዴት ነበር ከነሱ ጋር መስራት ፕሮሰሱ? እሱንም ፍሬግራንስ እንዴት እስቲ ስለሱ ትንሽ ንገሪኝ። ኦኬ በጣም አሪፍ ነበር ከነሱ ጋር መስራቱ። ያው አዲስ ሽቶአችንን እዛ አስመርቀን ነበር። ብዙ ሰዎች ወደውታል። በጣም አሪፍ ነው። ሽታውን በጣም ደስ ይላል፣ ይቆያል። አዛችሁን በሚፈልጉበት ሰዓት ቤታችሁ ድረስ ማድረስ እንችላለን ማለት ነው። እናመሰግናለን በጣም ቴንክ ዩ። እንዴት ነሽ? ሰላም ነሽ? ሰላም አለን። እስከ ይመስገን። ራስሽን እስቲ ያስተዋውቂልኝ። ቤተልሔም ተሰማ እባላለሁ። በረጲ ሳሙና ፋብሪካ ውስጥ ሪጂናል ሴልስ ማናጀር ነኝ። አሁን ምርታችንን ልናስተዋውቅ መተናል ማለት ነው። እሺ እስቲ ስለ ብራንዳችሁ ትንሽ ንገሪኝ። በርካታ ምርቶችን እናመርታለን፣ የጽዳት እቃዎችን። ከዛ ከምናመርታቸው ምርቶች መሀል አንዱ ቲፋኒ የገላ ሳሙና ነው። በጣም ተመራጭ ነው፣ ናቹራል ነው፣ ለማንኛውም ቆዳ ተስማሚ ነው። አሪፍ ሳሙና እያመረትን አቅርበናል ማለት ነው። 2019 ጀምረን ከ6 ዓመት በፊት ነው የጀመርነው ምርቱን። በየሱፐር ማርኬቱ በየፋርማሲውና ሱቆች ላይ ይገኛል ምርታችን ማለት ነው። 80 ግራም ነበር መጀመሪያ ስናመርት የነበረው። አሁን ደግሞ ግራሙን ከፍ አድርገን በ120 ግራም ወደ ገበያ ገብተናል ማለት ነው። ይሄን አስተዋውቅ ነው የመጣነው። እሺ ከ6 ዓመት በፊት ለፊትም ይሆናል ለገላም ይሆናል ቆንጆ ሳሙና ነው ኒካየው ታንጻርና እንዴት እዚህ ልትገኙ ቻላችሁ? ዛሬ ራዲየንስ ፌስት እንዴት ልትመርጡ ቻላችሁ? ስኪን ኬር ላይ ወይም ቢዩቲ ላይ የሚቀርብ ፌስቲቫል እንዳለ ተነግሮን ሪኮመንድ ተደርገን ልንመጣ ችለናል ማለት ነው። በዛው ምርታችንን እናስተዋውቅ። እሺ ቆንጆ ነው በጣም። ሰውስ እንዴት እያገኘሽ? የሰው ተቀባይነት ይመጣል? ሰው ሊጎበኛችኋል? በደንብ ሰው በደንብ ይመጣል፣ ይጎበኛናል። በ2 ቀን በተዘጋጀው ፌስቲቫል በቅዳሜ በትላንትናው በዛሬው በእሁድም ጥሩ ነው። ሰው ይመጣል፣ ይጎበኛል። ምርቶቻችንን ሳምፕል እንዲሞክሩ እየሰጠን ሁሉም ደስተኛ ነው። ኦኬ ሶ ዛሬ እየሰጣችሁ ነው ሳምፕል ያላችሁት እንጂ እየሸጣችሁ አይደለም? ሳምፕል እየሰጠን ያለው ከትላንት ጀምሮ ሽያጭ ላይ አይደለንም፣ ሳምፕል እየሰጠን ያለነው። ኦኬ አሪፍ የማስተዋወቂያ መንገድ ነው እና ኢቭን ቦታችሁ ራሱ ያምራል። ፎቶ ምናምን ቆንጆ አድርጋችሁ ነው የመጣችሁት። እሺ በተጨማሪ ማለት የምትፈልጉት ነገር ካለ እድል ልስጥሽ። እሺ ተጨማሪ የምንለው ነገር ካለ ቲፋኒ የገላ ሳሙና ሁሉም የቢዩቲ የሆኑ ሁሉም እንዲጠቀሙት፣ ሴቶች ሁሉም እንዲጠቀሙት እመክራለሁ ማለት ነው። አመሰግናለሁ በጣም። መልካም ለተጠቀሙ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለን። ራስን እንኳን ደህና ቆየኝ። ራስን አስተዋውቅልኝ። ዮሐንስ እባላለሁ። ማሳጅ ቴራፒስት ትሬነር ነኝ። እንዲሁም ደግሞ ሰርቲፋይድ ማሳጅ ቴራፒስት ነኝ።
እሺ እንዴት ነው ዛሬ ምንድነው ይዛችሁልኝ የመጣችሁት? ዛሬ አቮካዶ ሌክዠሪ ስፓ እንባላለን። በጣም ብዙ ሰርቪሶች አሉ የሚገርምሽ ነገር እንደውም አሁን በቅርቡ ከተማችን ላይ ያሉ ከሚባሉ ስፖች አንደኛው ሊሆን ይችላል ማለት ነው። ሰምቻለሁ። እንዴት ነው ታዲያ እንዴት ምን አይነት ስፔሲፊካሊ ምንድነው ምን ላይ ነው የምትሰሩት? እኛ ሪፍሌክሶሎጂ፣ ፉት ማሳጅ፣ ኮምቢኔሽን ማሳጅ እንዲሁም እኛ ጋር ብዙ ያልተለመዱ ማሳጆች ላይ ታይ ማሳጆች እነሱን እንሰራለን ማለት ነው። ኦኬ እሺ እንዴት ነው ራዲየንስ ፌስ ልትመርጡ የቻላችሁት በአሁኑ ዓመት? በጣም ደስ ይላል። እንደውም ሰውን ብሪንግ እያደረገ ነው እየመጣ ነው ምናምን ነገር ኖሌጁም የሚገርምሽ ሪፍሌክሶሎጂ ብዙም አልተለመደም ነገር ከመጣም ቅርብ ጊዜ ነውና ሪፍሌክሶሎጂ አይዲያልሽ የለኝም ትንሽ ጀምረልኝ እስቲ ንገረኝና የሰውስ ተቀባይነት እዛ ላይ እንዴት ነው ኢትዮጵያ ውስጥ? ሰው ላይ ትንሽ ቻሌንጅ ነበር የዛሬ 4 ዓመት ምናምን በመሰራበት ታይም ላይ ሰው ያን ያህል ለማሳጅ ያለው ነገር ጥሩ አልነበረም እና ሪፍሌክሶሎጂ ማለት ከ7000 በላይ ነርቭ ኢንዲንጎች የሚገኙበት ውስጥ እግራችን ላይ ያ ማለት የጭንቅላት ቦታ አለ የወገብ ቦታ አለ ሙሉ ኦርጋኖቻችን ውስጥ እግራችን ላይ ያለው እሱን ፕሬስ ያደርገን እንሰራለን። ፎር ኤግዛምፕል ሄዴክ አሞሽ ያውቃል አይደል? ወርደኝነት ራስሽን ሲያምሽ ምንድነው የምታደርጊው? ውሃ ጠጣለሁ። ያ እንደዛ ነው ማለት ምንድነው ግን መደረግ ያለበት? ሄድ ቦታ ላይ በማሸት ብቻ ሪሊፍ ማግኘት ትችላለሽ። እሱ ብቻ ሳይሆን የወር አበባ ጊዜ ላይ የምትቸገሪ ስለሱ ሰምቻለሁ። እግር እንትን ሲደረግ አክቹሊ ፔን ይቀንሳል። ያ ፔን ይቀንሳል። ደስ ይላል። እናመሰግናለን በጣም። ተጨማሪ ማለት የምትፈልገው ነገር አለ? አቮካዶ ስፓ ሌክዠሪ ስፓ ነው መላው ኢትዮጵያዊ መጥቶ ራሱን ቢጠብቅ እላለሁ። ለዛሬ ዘንላችሁ የመጣነው ፕሮግራም ይሄን ይመስል ነበር። አብራችሁ የቆየሁት አርሴማ ነበርኩኝ። በቀጣይ ጊዜ እስከምንገናኝ ድረስ ቻው።